እንዴ ይተዋ አሁን ቆይ ይሄ ሌላ ጥያቄ ይኸውልዎት በቤተክርስቲያን ታሪክ ውስጥ የጠየቅኩትን ይስሙኛ። ኧረ ይስሙኝ። ጥያቄ መልስ ከሌሎት በቃ ይቅር በቃ። ነቢይ ሲናገር ረጋ ብሎ አስቦ አውጠንጥኖ ነው ከእግዚአብሔር የሰማው ነው የሚናገር። ይቆጣ ነበረ ቀሲስ፣ ይቆጣ ነበር ኢየሱስ። ኧረ ቆዩ። እሺ በቃ ሐዋርያዊ መልሶች ይመልሱልን። አንተ ሌላ ሰው ነው ዛሬ ምንድን ነው? አኬ እኔ እኮ ሌላ ሰው መሰለኝ። አኬ አክሊል ሲያስረግጠን ማለት ዛሬ አቤኒ አንቱ ተባለ። ኧረ አቤኒ ገና ጩጪ፣ ገና አንድ ፍሬ ልጅ ነው። ምን ቀድሞ ነብይ ሆኖ ነው አኬ አይ በነብይነቱ ነው እኮ ተው አኬ ተው ማለት እኮ ስማ። ታዲያ ለምሳሌ እኔ አንቱ ስባል ማለት እኮ አስበው። አቤት አንድ የፕሮፌት ከአክሊል ጋር አንድ ጉዳይ ስላለን ነው እሱ ልናገርና ልውጣበት። ጠይቄ አኬ አይመለስልኝም። እንደው ግራ ገባኝ አኬ። ኧረ ቆይ እባክዎት ፕሮፌት እባክዎት እድል ይስጡን። አክሊል ዛሬ አንደኛ እኔን ሳታስፈቅድ የሆነ ሬስ ይዘህ መተህ ችግር ፈጠርክ። ሁለተኛ ሙሉ ቀን ስታስረግጠን ዋልክ። ለምንድን ነው የማትተው? ለምንድን ነው ምን አድርገን? ምን ተፈጥሮ ነው ቀሲ እንዴ ቀለም የሆነውብን ሲውሉ? ኦኬ ሉትራኖቹ እንዴ አጋጠምካቸው እኮ አክሊል አኬ ወይ እንዳለ እኮ እኔ ለራሱ እኮ የብሎክ ዘመቻ ጀመሩብኝ እኮ። ችግር የለውም ሲሳይ አያሳስብም። አጋጠምካቸው እኮ መካከለኛ ሆነ እኮ አልክ እኮ ዛሬ እኮ በቃ በሉተራንና በጴንጤያውያን መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም አክሊሉ ተባለ። ቦንዴጅ ኦፍ ዘዊን እኮ ዛሬ እኮ ተፈታ እኮ፣ ቋጠሮውን ፈታው እኮ። እንደው በጣም በሚያሳዝን ሁኔታ እንደው አይ ከሲ ጥሩ ነው። እኔ አሁን አንድ ላይ መሆናቸው ይጠቅመናል። እኛ ራሳችንም እኮ ተቀዛቀዝን ጭራ አለ። ምንድነው እስኪ ንገረኝ። ዓላማህን እኮ ራሱ አላስረዳኸኝም። እስኪ አስረዳኝ። ሚዲያውም እኮ ጭራ አለ። እኛ ራሳችን እኮ ከነሱ ጋር ያለን ልዩነት ቤት በኩል እናስተምር። ማምላክን እንደዚያ ጠርጥሬያለሁ፣ ግን ጠርጥሬያለሁ። ኧረ እንደዛ አይደለም እንዴ። አጋጣሚ ሁኔታውን ሳየው ለሉተራኑ በደንብ ጊዜ ሰጠናቸው። ያው ለኩፍ ያደርጉታል። ጥሩ ነው፣ ለመያዝ ሞከሩ። ጴንጤውም ዝም ብሎ በአንድ ጊዜ ጭራ ተዳከመ። ማንም ሪያክት የሚያደርግ የለም እንዴ። በጉን እኛ ከእነሱ ጋር ያለንስ ልዩነት መች ታወቀልን? ደግሞ እናንተ ይበቃችኋል እኮ። አሁን እኮ እኛ እያደረግን ያለ ነው። እስካሁን ተነጋግራችኋል። በሉ ደግሞ ቦታውን ልቀቁ፣ ክርስትናው ምን ይላል ወደሚለው እንምጣ ነው። አሁን ሉተራኑ ጋርም ስንሄድ የምናነሳው አለ፣ ጴንጤው ጋርም ስንሄድ የምናነሳው አለ። እንደዛ ነው እና ያው መነሳት አለበት። አሁን በኋላ እንትን ነው ሉተራኖች ላይ ብቻ አይደለም። አሁን አንድ ቀን ጴንጤ ላይ አንድ ቀን ሉተራን ላይ እያደረግን ሁለቱ በጣም አንድ ላይ እንዲሆኑ ለማድረግ ነው የምንሞክረው በተከታታይ ቀን። አሁን ሉተራኖቹ ላይ ብቻ እንሂድ ካለ ምንድን ነው አብረው እንዲሆኑ በትምህርት አንድ ሳይሆኑ ኧረ እንደው አስመስለውም ቢሆን እንደ በፊት ውስጥ አንድ ለመሆን ይሞክሩ። አለዛ አልተመጣጠንም። ምንም እዚህ ሚዲያው ላይ ጠፉብን እኮ እንደሞቻችን። አኬ በትምህርት መቼም ጴንጤ አንድ አይሆንም። ነግሬህ እንዴ አኬ ተዋ በቃ። ይሄ የነብይ ቃል ነው። ቃሊም በአንደበቱ ላይ አስቀምጣለሁ ነበር የተባለው። በነቢይ አቤኒ ላይም ሊሰራ ነው መሰለኝ ነገር እና መንፈስ ቅዱስ ልቡን ጸፍቶ አፉን ከፍቶ የሚለውን እንትበው። ኧረ በቃ እሺ፣ እንደዛም ሊሆን ይችላል እኮ እንደዛም ሊሆን ይችላል። እንደ ሊቀ ካህናት ቀያፋ ማለት ነው። ይሄ ሰው ሁሉ ከሚሞት ጌታችን ኢየሱስን ብዙ ሰዎች ሲከተሉት ባለፈው ማስተው ነበር። እንደውም በጣም ብዙ ሰዎች ጌታ ኢየሱስን ሲከተሉ ታዩ እና አንዴ ኧረ እነዚህ ሰዎች ሊጠፉ ነው ኢየሱስን ተከተለው ብሎ አሰበው። በቃ ብዙ ሰው ከሚጠፋ ስለ ብዙዎቹ አንዱ ቢጠፋ ይሻላል ብለው ኢየሱስ ክርስቶስ ላይ ተማከሩበት፣ ሊያጠፉት ሊገሩት ማለት ነው። ስለዛ ጌታን ከገደሉት ህዝቡ እንደሚተርፍ በማሰብ ግን ስለ ሁሉ አንዱ ቢሞት ይሻላል ብሎ ሲናገሩ ግን በሰዓቱ ሊቀ ካህናት ነበር እና ቀያፋ የአይሁድ ሊቀ ካህናት ነበርና መንፈስ ቅዱስ አናግሮት ነው ይላል ዮሐንስ እዛው ጋር ጌታ ስለ የምርም ስለ ብዙዎች ስለ ሁሉም እርሱ ክርስቶስ እንደሚሞት ማለት ነው። ሳያስበው ለድህነታቸው ከሚጠፉ ጌታ ቢሞት ይሻላል የሚለው እውነተኛ የኛ ትምህርት ነው። በሌላ መንገድ ተናግሮት ቢሆንም እና አሁንም
አቤኒ የፕሮቴስታንት ነብይ ነበር እና አሁን ለሲስቶ ውለታ እየሰራሁ ነው እያልክ ነው? እንዴት ውለታ እየዋልሁ ነው አንድ በማድረግ እንደው የተለያዩትን አንድ በማድረግ ቀሲስ የጭራሽ ማሰብ የተረገጥኩ እኮ እንዴ! ካውንስሉ አንድ ያላደረገውን እኔ አንድ እያደረግኳቸው ነው። እኛ አንድ እያደረግናቸው ነው። አይ አርጋቸዋል። ግን እኮ ይኸውልህ አሁን እንደው እውነት ለመናገር በቁም ነገር እስኪ ልጠይቅህና፣ ቁም ነገር ነው ባይዘው በጣም ቁም ነገር ነው። በቁም ነገር መልስልኝ። አሁን ሉተራን አሁን በሚሄዱበት ማለት እስካሁን በመጡበት ከቀጠሉ ሉተራን ወደ ጴንጤቆስጣል ይገባሉ ወይንስ ጴንጤቆስጣሉ ወደ ሉተራን ይመጣሉ ብለህ ታስባለህ? እስቲ ቆይ፣ ይሄ እውነቱን ለመናገር ከባድ ጥያቄ ነው። ጴንጤቆስጣሉ ወደ አይመጣም ቀሲስ። ጴንጤቆስጣሉ ምን ወደ ሉተራኑ አይመጣ ነው? ይመጣል። አኬ ወዳል አሁን ጥያቄ ነበር ያወሩና አሁን ያልከውን ንገረን ፕሮፌት። አሁን ያልከውን አይመጣ ነው ይመጣል ያልከው አልሰማሁም። ጌታ በሚያውቀው ጴንጤቆስጣሉ ወደ ሉተራን ያመጣል። ምንም የሚመጣጣ ነገር የለም። በቃ ጴንጤው ሉተራን ወደ ጴንጤቆስጣል ይገባሉ። በስመ አብ ገብዳል። በተለይ ኮንዘርቫቲቭ የሆኑ ሉተራኖች ወደ ጴንጤ ጭራሽ የሚሄድ ሀሳቡም አይኖራቸውም። ቁም ነገር ነው የምነግርህ። ኖ አሁን ኦልሬዲ አይ ቲንክ አሁን ያሉት እዚህ ቲክቶክ ላይ የተወሰኑ ናቸው እኮ ነው የሚባለው እና ኦልሬዲ ገብተዋል ይመስለኛል ኮንሰርቫቲቭ ውስጥ እንትን ይሄ ማለት ይሄ ካራዝማቲቭ ውስጥ ያሉ ናቸው ነው የሚባለው። እነዚህ እኔም ያልኩት እነዚህ ኮንዘርቫቲቮቹን ያልኩት ለዛ ነው። ይሄ ሉተራን ሆነው ግን ደግሞ እንደዚህ ካሪዝማቲክ ምናምን ከሆኑ የውጮችን አይደለም የኢትዮጵያዎችን ነው። አሉ እንደዛ ኩሳ ሉተራን ሆነው የካሪዝማቲክ እንቅስቃሴን የሚቀበሉ እንደዚህ በልሳን ምናምን እናወራለን ለሶኩል ልሳን ያው ይሄ እንግዲህ እሱ ማለት ነው ጴንጤው ዘንድ የሚታወቀው እሱን እናደርጋለን ምናምን የሚሉ አሉ። እንደነዚህ አይነት ሰዎች በቃ በጣም አስቸጋሪ ናቸው። እውነቱን ለመናገር ያን ያህል ለትምህርታቸውም ግድ አይሰጣቸውም። እንደዛ ከሆኑ አንድ ጊዜ ሉተራኖች ከጴንጤ ጋር በተአምር መከራከር አይፈልጉም። እኔ አይደለም ሉተራኖች እና ካቶሊኮች ራሱ ካሪዝማቲክ ከሆኑ ያው ካሪዝማቲክ ካቶሊኮች ስላሉ ካቶሊኮች ራሱ ካሪዝማቲክ የሆኑት ማለት ነው ትራዲሽናሎቹ ሳይሆኑ እነዚህ ካሪዝማቲክ የሆኑት ካቶሊኮች እነሱ ራሱ ከጴንጤ ጋር የምር እንደዚህ ይከራከራሉ ብዬ አላስብም። የሆነ የሚያመሳሰላቸው ነገር ካለ በተለይ ይሄ ልሳን ምናምን ጉዳይ ላይ ካመሳሰለው ሰው እኔ እስካሁን እስካየሁት ማለት ነው ከተሳሳትኩኝ ግን እታረማለሁ። እስካየሁት እዚህ መንፈስ ምናምን በሚለው እሱ ላይ ከተስማሙ በቃ በሌላ ነገር እንትን ማለቱን አይፈልጉትም። በዚህ መጣመር ነው የሚፈልጉት እና ይሄ መንፈሱ ራሱ እንደዛ ነው። በነገራችን ላይ የሚያጣምር አይነት ባህሪ ያለው እሶች ይህንን የሚቀበሉትን ለመሰሱ ከሁሉም ቤተ እምነት ጋር ስለሚገባ ልጅ ሰሱ ሳይቀር በስላሴ የማያምኑት ጋር ሳይቀር ሁሉንም የሆነ እንትን ለማለት ነው የሚሞክረው እና አስቸጋሪ ነው። ቆይ አስቸጋሪ ነው ብለህማ አትዘጋውም። ጥያቄንማ መልስ እንጂ ማለት እኔ እውነቴን ነው። ግምትህ አሁን የምንገምተው ነገር አለ። እኔ እነግርሃለሁ። ለምሳሌ እኔ የማስበውን እነግርሃለሁ። አሁን ባለበት ከቀጠሉ የሉተራን ኢትዮጵያ ውስጥ ያሉት ወደ ጴንጤቆስጣል ጠቅለው ይገባሉ ወይንስ እዚህ በኮንፌሽናቸው ወጥረው ይዘው እነዚያን ወደዚህ ያመጣሉ? እኔ ሉተራኖቹ ወደ ጴንጤ ለመሄድ ሲነሱ ጥምቀቱንም አያድን ቅዱስ ቁርባኑንም እንደዚህ ሲውላቸው በቃ በጣም ጨንቋቸው ይርቃሉ። ጴንጤው ወደ ሉተራኑ ሲመጣ ደግሞ እንደዚሁ ነፃ ፈቃድ የለህም ነበር ሲባል የቀድሞ ውሳኔው ትምህርት ምኑ ሲመዘዝ ብሎ ወደኋላ ይቀራል። ስለዛ በቃ ሊሆን የሚችለው የሆነ መሀል ላይ እኛ ጋር ነው ኦርቶዶክስ ላይ ይገናኙና ሁሉም ወደ ኦርቶዶክስ ይመጣል። እኔ እንግዲህ ምኞት ነው በለኝ። እሺ ምኞት ነው በለኝ። እሺ እና እንደዛ እስቲ ግን እሱን ሀሳብ ልስማ እስቲ። ጥሩ የኔን እሳቤ ከልቤ ሳረግ የነበረውን ነገር ልንገርና ልውረድ። ሲሶ በጣም ይቅርታ። እኔ በቅንነት ነው ማለት ለፖለቲካ ኮሬክትነስ ብዬ ምናምን አይደለም ማውራው። ታውቃለህ አክሊል፣ እኔ የሚሰማኝን ነገር በግልጽ ማውራት ነው የምንፈልገው እና
የተወሰነ ስታይ የአባቶችንም ይጠቅሳሉ በምስጢራት ጉዳይ ላይ በተለይ በጥምቀት ላይ በቅዱስ ቁርባን ላይ ያላቸው የሆነ ካልም የሆነ ነገር እንደምታየው ውጭ ወጥተውም ሲሳደቡ ምናምን እንደው በቤተክርስቲያን ታሪክም ማለት በእኛ በኢትዮጵያ ደረጃ ነው የማወራው። እንደው ለቤተክርስቲያንም ከበፊትም ፍቅር አላቸው እናት ቤተክርስቲያን ምናምን ይላሉ። ስለ ኦርቶዶክስም ሲያወሩ እንደዚህ ያሉትን ነገሮች ስታይ የሆነ ወደ ጠጋ ያለ ነገር ታያለህ። ወደ ካቶሊኩ ወደ ኦርቶዶክሱ እንትን ትራዲሽን አሉ። ስለዚህ አሁን ያለው ይሄ ላንድ ያው እንደ ጴንጤቆስጣሉ ወደዛ እንደው ብዙ ነገሮችን ለቀቅ ወዳለው ከሚሄዱ ወደዚህኞቹ ጴንጤቆስጣሉ ወደ ሉተራኑ እንዳልከው ወደኛ ቢጠጉ አንድ ቀን ፋይናል አንድ ቀን አንድነት ይመጣል ብዬ መቼም እውነት ለመናገር ዳተኛ ሆነናል ብዬ ነው የማስበው። በተለይ በዚህ በእኛም መካከል ባለው ውይይት ከኢስተርኖች ጋርም ያለን ውይይት በጣም ሲሪየስሊ ልናወራበት የሚገባ ነገር ነበረ ብዬ አስባለሁ። ማለት ስራዬ ብለን የአንዲት ቤተክርስቲያን ጉዳይ በጸሎትም በሱባኤም በብዙ ነገሮች መድከም ነበረብን ብዬ አስባለሁ። ያ ሲሆን አየህ ለአንድየው በቃ እየራቅን ፍጹም ተቃራኒ ከሚሆኑ ቀረብ ያለ ነገር ቢኖረን ብዬ አስቤ ስለነበረ ነው። እና ግን ምንድን ነው የሚሆነው መጨረሻው ካልከኝ ይሄ ካልሆነ እንደምታየው በጣም ዝም ብሎ ሁሉም በየራሱ የሚሄድ ከሆነ የሆነ ታይም ላይ አሜሪካ ውስጥ የማየው ነገር ስላለ እዚህ ሀገር በሙሉ ቸርቻቸውን እየዘጉ ነው፣ እየጠፉ ነው። በጣም ብዙ ወደማይገባው ነገር እየሄዱ ስለሆነ የባክ ቱ ዘ ኦሪጂን እያሉ ነው ራሳቸው በፕሮቴስታንቱ እንቅስቃሴ ባለፈው የሞተው አሁን ይሄ ፕሮቴስታንት ነው። በጣም እንዴት ያለ ኮንሰርቫቲቭ የሆነ ሰው ነበረ። ያው የተገደለው ሰውዬ እነዚህ እዚህ ሀገር ክፎችንም ሲቃወም የነበረ ልጅ ነው በእውነቱ። እና እሱ ራሱ ብዙ ውይይቶች ላይ ሲያደርግ ለምንድን ነው ሰው ወደ ጥንቷ ቤተክርስቲያን እየሄደ ያለው? ለምን ይመስላችኋል? ምክንያቱም እኛ ስለ እምነታችን ኬርለስ እየሆን መተናል። እነዚያኞች ኮንሰርቫቲቭ ናቸው። ለእምነታቸው በጣም ትራዲሽናቸው ገዥ ነው። በተለይ ዲያቆን ምረት በጣም ብዙ ንቅናቄዎችን ፈጥሯል በዚህ በዩኤስኤ ማለት ነው። እና እዛ ላይ በነበረው ነገር እኔ አክሊል መብርሃንን ነው የምነግራችሁ። እዚህ ውስጥ ያላችሁ ሰዎች የቸርቹ በቤተክርስቲያኑ በኩል ስልኬ ላይ በጣም ይደወላል። ብዙ ጊዜ ነጮቹ እዚህ ሀገር ያሉት ይደውሉልኛል። የኢትዮጵያ መጽሐፍ ቅዱስ የምናነበው የት ነው? ቸርቻችሁ መምጣት እንፈልጋለን። በጣም ብዙ ሰው ይደውልልናል። እና እኛ ግን ያው የቋንቋውም ድካም አለ። ሁለተኛ በስነ ስርዓት ነጮቹን አስተምረን እናምጣ የሚል እቅድ ሁሉ የለንም። ይገርምሃል። በጣም በሚያሳዝን ሁኔታ እኛ ምንሰራው ሀበሻው ላይ ምናምን ነው። ነጮቹን አስተምረን ራሱ ወደኛ ማምጣት አልቻልንም። በደካሞች ነን። በእቅድ ይሄ እንደው ሚሽን ይዘን ምናምን መስራት ብንችል ብዙ ሰው እናተርፍ ነበር። ምን ልፈልጌ ነው እንደዚህ ሀገር እንዳሉት ኢትዮጵያ ውስጥ ያሉት አዲስ ክርስቲያን ስለሆኑ ማለት ይሄ አዲስ ክርስቲያን ከጳጳስ ይበልጣል እንደሚባለው አይነት ስለሆኑ ቦግ ብለው አየናቸው እንጂ ከተወሰነ ጊዜ በኋላ አሁን የሚታየው ይቅርታ ሲሶ በዚህ በጴንጤቆስታል ውስጥ የምናያቸው እንደነ ዩጩፋ እንደነ እስራኤልያን ዳንሳ ያሉት እየበረቱ ነው፣ እየበዙ ነው የመጡት። ይሄ ከሆነ ፋይናሊ መዘጋቱ አይቀርም። ሰውም ከሚጠፋ ወደ መሃሉ ላይ እንዲመጡ ቢደረጉ እና እነሱም ደግሞ በስነ ስርዓት ከቤተክርስቲያን ጋር አውርተው እንዳልከው ወደ ቤተክርስቲያን ቢመለሱ እነ ሉተራንም ሌሎቹም ጴንጤቆስታሉም ሰብሰብ ቢሉ ወደ ወጡባት ቤተክርስቲያን ቢመለሱ እኛም ደግሞ ደስ ብሎን በእልልታ ብንቀበላቸው ይሄ የእግዚአብሔር ሐሳብ ነው ብዬ ስለማምን በነበር ስደግፍ የነበረውና አንተ ደግሞ ፍሪዊላቸውን ሰብረህ ቦንዴጃቸውን ሰብረህ ቦንዴጅ ፈጠርክላቸው። እንግዲህ ለማንኛውም መልካም እድል ይሆንልህ። ቦንዴጁ ሰብሮ ቦንድ አደረገው። ቦንዴ እዛ ጋር ቦንዴጅ ፈጠር ቦንዴጅ በደንብ ባይ እንዳረጋቸው እየተባለ ነው። ሲሶ የቱ ጋር ደርሰሃል ፓፓ? እኔ እዛ ጎርጊስ ጋር ነኝ። እኔም እዛ ጊዮርጊስ ጋር ደረስኩ። ድሮ የምንገናኝበት እሳት አደጋው ጋር ግን በነገራችን ላይ አክሊል ወይ ቀሲ በጣም ተናደው ነው የዋሉት። ፕሊስ አቀዝቅዘው
እንዲቀዘቅዙ በጣም በአንዴው ተቀየ። እኔ ደግሞ ትንሽ አመስግኜ ትንሽ ቪዲዮ የራሱ 1 ወር ሳይሞላው በጣም አረጋግ። እሺ ቀሲ አረ እንዴ እነሱ ወንድም እንዴ በጣም የምንወዳቸው የምናከብራቸው ወንድሞቻችን እኮ ናቸው። ትንሽ አጋጣሚ የእነሱን ትምህርት እንደማንቀበል እና የእነሱ ትምህርት ይሄ ነው ብለን መናገር ስንጀምር ትንሽ እንትን አሉ እንጂ መቆጣት ጀመሩ፣ አግሬሲቭሊ መምጣት ጀመሩ እንጂ የምንወዳቸው ወንድሞቻችን ናቸው። እውነቱን ለመናገር የሆነ ጊዜ ላይ በነገራችን ላይ ከጴንጤ ወደ ሉተራን የሚሄድ ሰው እየበዛ ነበረ። በአክሊል ትምህርት ሉተራን ሆንኩኝ የሚል አንድ ጴንጤ አይቻለሁ። ማለት ያው አትሊስት ሚስጥራት ላይ ሳስተምር ሚስጥራት ላይ እንደዛ የሚቀበላሉ በሚል ማለት ነው። ቆይ እስኪ ይቅርታ እንደዚች ጋር ያው ዩተርን ማድረግ ያልቻልቻ በቀሲስ ስም ትምህርት ወደ እነሱ ሰው ብሏል እያልክ ነው? ምን አሉ ቀሲስ? በእርሶም ድጋፍ ሰው አይጠፋም ቀሲስ እዚች ጋር ወደ ይችላል። ይሄ አደገኛ ነገር ነው። አደጋው ጋር ነኝ ሲስ አሁንማ በቃ ይሄ ቦንዴጅ ኦፍ ደዊሉ ሲነሳ እንዳሉት ነው። ያው ግን ጥሩ ነበር ቢመጡም አይከፋንም። እውነቱን ለመናገር ወደ ሉተራን አንዴ ቆይ ልክፈል። ቆይ ይቅርታ ጋይስ። ሲሶ ደህና ዋል። መልካም ቀን ይሁን። እሺ እና እናቴ እናንተ ተዋት፣ በቃ ተዋት፣ ግድ የለም ይቅርታ ጠይቃለሽ። ባይዘይ ይቅርታ ጠይቃለሽ። በቃ ይበቃል። እሺ ቀሲስ አረጋግጥ። መልካም ቀን ይሁንላችሁ። መልካም ቀን። እሺ ለሁላችሁ ይቅርታ ይደረግልኝ። ሳክን በመገደቤ በጣም ይቅርታ ይደረግልኝ። አረ ችግር የለውም። ማታ ደግሞ ትንሽ እንስቃለን። አሁን ባለፈው የላኩት አለ አላልቅ ብሎናል። እስቲ እሷን ማን ከአክሊል ጋር እሱን እኮ ነገርክልኝ። ለአክሊል ነግሬዋለሁ። ሲመለስ ይስማ። በኋላ አንድ አልደረሰኝም ብሎ ደግሞ ሌላ ላይቭ ላይ እንትን እንዳይል። ቆይ እንትን እየከፈለ ነው። ተመልሰሃል አክሊል? ሲስ ከፍያለሁ። በስመ አብ አንተ ላይ ነህ እንዴ? አልመጣህም ነበር ሲጀምር። እዛውን ዩተር ማድረጊያ እሱ ጋር የለም እንዴ? ኧረ በስመ አብ አንተ አክሊል ወይ ቀሲ ከፍያለሁ። ብሩን ልኬያለሁ። ነግሮሃል? አልነገረኝም ቀሲስ። በምን ላኩት? በሲሳይ በኩል ልኬያለሁ እኮስ። በምን ላኩት? በብላክ ልበልህ እንዴ? በምን ላኩት ስላችሁ በብላክ ልበለው ተልኳል እየተባልኩ ነው የሚሰራ ተነግሬ የለ ተልኳል አልኩህ እኮ። መች አልከኝ? ኧረ ስም እንዴ ስም አታጥፋ በለኝ ደግሞ። ስም አታልኳል እያየው አንቺስ ጓደኛዬ ነው ይሁንልሽ። ዝም ብዬ አልፌሃለሁ። ኧረ ከዚህ ድጋሚ ላክ እንዴ እስኪ ሰለቸኝ ድረስ ይሉ መብርሃንን እየሞከርኩ ነበር እምቢ አለኝ። አንተ ፓስወርድ ጠየቀኝ። በቃ ለማንኛውም እናንተ እስከትገናኙ ነበር። እንኳን ተገናኛችሁ። መልካም ቀን። ሌላ ደግሞ ተጨማሪ ክፈል ሳትሉ ይልውጣ። ቻው። ኧረ ይቆዩ አንዴ ቀሲስ። ልክፈል እያልክ ነበር። ክፈል እንዳትለይ ብዬ ነው። ኧረ ቅድም ለሬድስ ከፍልኩን። የዛሬውንስ ቢከፍሉት ይሻል ነበረ። የዛሬው አመጣጤ ደግሞ ልከፍል ነበር። ፓስወርድ እየጠየቀኝ እምቢ አለኝ። ይገርምሃል። ኧረ ጭራሽ የምሳው ምንድን ነው የምሳው ነው የራቱ ሲያስገርመን ከታች አንዱ ቀሲስ ለአኬ መኪና ይግዙለት እየተባሉ ነው። አለቀልት እንግዲህ አንዴ። እኔ ግን የእውነት ግን እንዴት ገርሞኛል እኮ እስካሁን እንዴት አልገዛሁልህም በሉኝ እስኪ። ኧረ እኔ ግን ቲክቶክ ላይ ያላችሁ ምንድነው ያዘናጋኝ በሉኝ። የሁሉ ሰራዊት ግን እንዴት ነው? ቆይ ቀሲስ ለምንድን ነው ጉዳዩን ወደ ሰራዊት የሚወስዱብኝ? እኔ ከእርሶ ጋር ነው ያወራሁት። ሲሳይ ግን በጣም ቲክቶክ ላይ ሲሶ እንዴ ሚውት አደረገህ? እንዴት እሱ ሚውት አደረገኝ ቀሲስ። ቀሲስ ለምን ሀሳብ ነው የምስማማው? ክርስቶስን ሚውት አታደርገኝ። ኧረ እንዳንጋጭ። እኔ ግን የሁሉ ሰራዊት በእውነቱ እንደው ለአክሊል መኪና አይሆንም። እሺ አንዴ ቆይ፣ ለምንድን ነው ነገሩን ወደ ሰራዊት የሚወስዱት? እኮ ነው ከእርሶ ጋር ነው ጨዋታ የጀመርነው ቀሲስ። እርሶ ላይ ነው የኃላፊነት የመጣው።
እንዴ ለምንድን ነው ለአክሊል ያልገዙለት? ለካህን ይገዛ ነበር ድሮ። ካህናት ነበር ይጠይቃሉ እየተባለ የምንታማ ዘንድሮ በቃ ኧረ ካሉበት አካባቢ አንጻር አባት። እሺ ለማንኛውም እሺ ወደ እኔ ካመጣኸው አንድ ተብሏል። እየሰማችሁ ነው ጋይስ ምዕመናን፣ እንደው የኔንም ስም አስጠብቁ። በፍጹም ምዕመናን ወደ ምዕመናን አይማይሆን ቀሲስዬ ነው መንጃ ፈቃድ አላወጣ ብለህ ነው አሉ። ሰማሁኝ እንዴ? ኧረ ተው ቀሲስ እንዴ! በውስጥ አይጻፉልኝ ቀሲስ ጻፉልኝ በውስጥ። እኔ አሁን የሰማሁትን ልንገርህ። የሲሳይ መኪና የአክሊል ነው መንጃ ፈቃድ ስለሌለው ሲሳይ እየነዳለት ነው ሲባል ነው የሰማሁት። ከታላቅ ይቅርታ ጋር አሁን መንጃ ፈቃድ ያሳዩት ከታላቅ ይቅርታ ጋር ቀሲስዬ እስኪ ለያው እስኪ ይታይ። ለዛም የአዲስ አበባ ነው ኦፍ ኮርስ ዓለም አቀፉ ነው። ቶሎ በል እየጠበቅኩ ነው። ኧረ ነገ አገልግሎት አለኝ። ቶሎ በል ሂድ። ዝም ብለህ አርፈህ አንተ መሪውን ያዝ አርፈህ። አንተ አንድሮይድ ላይ አስቸጋሪ ነው። ኦኬ ቹተኛ እስኪ ኧረ ቆይ ፍሊፕ እናድርገው። ኦኬ በመጀመሪያ ደረጃ የት አለ ፍሊፕ ማድረግ? ከታች እነሆ ይኸው ዲዲው ያውም የአዲስ አበባ ነው። ዓለም አቀፋዊ ነው። ዓለም አቀፍ ነው። እንዴ ኢንተርናሽናል ካላደረግኩ አልገዛም ነው ቀሲስ። በሩ ምዕመናን መኪና መንጃ ፈቃዴን አውጥቻለሁ ጣል አድርጉ ብሏቸዋል። አላልኩም። ወደ ምዕመናን በውስጥ አይጻፉልኝ ቀሲስ በውስጥ እየጻፉ ሊሉ ቀሲስ እያየሁ ነው ምን እንደሚል። እስቲ መኪናውን ተወና እስቲ መጀመሪያ አንድ ቀን ምሳ ለጋብዝ ልድገም እስቲ የምን መኪና የምታወሩ ይሉኛል። ይሄ አንብበው እያየህ ነው። በጣም ኧረ ቀሲስ ተው። እስቲ መጀመሪያ በቅጡ አንድ ቀን ምሳ ልድገም። እሺ ካሉ ይደረጋል። ለምንድን ነው ግን እምቢ ያለኝ? ይገርምሃል። እምቢ ያለኝ እኮ ይገርምሃል። ለመኪና ሊከፍሉልኝ ብለው እምቢ አላቸው። እምቢ አላቸው። እንትን አለ አልሰራም አለ አልንቀሳቀስም። አይ እንትን ነው አይደለም በዚህ ፕሮፌት አቤን ያለ አረ ፕሮፌት አቤን እስቲ አካውንቲንግ ተናገር አንድ ጊዜ መቼ እንትን ነው አሉ። ፕሮፌት በአየር ላይ እንትን እያሉት ነው አሉ። ብሎክ እያደረጉት ነው። ብሎክ እያደረጉ ወደ እርሳቸው እየወሰዱት ነው አሉ። እንዴ ፕሮፌት አቤን እስቲ አካውንቲንግ ተናገር እስቲ። እንግዲህ ነብይ የሆነ የኔን አካውንት ካልተናገር ከኔ ካሁን በኋላ ነብይነትን እክዳለሁ። ይቅርታ እስካሁን ተቀብዬ ኖሬያለሁ። ጓደኝነታችን እንደው እሱ የተሻለ ነው ብዬ በማሰብ ካልሆነ እንዴ ይሄ ሰውዬ ምንድን ነው ሚዩት አድርጎ ቀረ። ቃል እየመጣለት ነው፣ ድምጽ እየመጣለት ነው መሰለኝ። በቃ እንጠብቀው። አኬ ድምጽ እየሰማህ ነው። ትችላለህ። ሚዩት አድርገን የምትሰማው እኔማ የእግዚአብሔርን ድምጽ እየሰማሁ ነበር ይለኛል። ሚዩት አድርጎ የእግዚአብሔርን ድምጽ እየሰማ አኬ ነብይ ነው ማድረግ በለኝ። እረፍ ድምፅ መጥቶልህ እንዳልሆነ ተስፋ አደርጋለሁ። ደረሳችሁ? ኦልሬዲ የደረሰ። እኔ እኮ ወደ ምግብ ቤት ስትሄዱ የምትደውሉት ነገር ነው እኔ የማይገባኝ ራሱ። ወደ ምን ሁሌ ወደ ምግብ ቤት በሄዳችሁ ቁጥር ነው እኔን የምታስገቡኝ። ለምን እንደሆነ ውርደት። የእኛም ቅሌታችን እንደዛ። ይሄ ነገር እኮ እንደ ቀልድ ተጀምሮ እኮ ታርጋ ተለጠፈብን። በቃ እንደዚህ በጣም በዚህ መልኩ ሌብል እየተደረግን ነው። ኧረ ምዕመናን እባካችሁ ተባበሩ እንዴ! በእንተ ስማ ለማርያም ማለት ነው የቀረን እኮ ቀሲስ ጋር። አይ ይቺ ኡስታዝ ናት፣ ሰምና ወርቅ ናት ይችኛዋ። አክሊል መንጃ ፈቃዱን አውጥቷል። ምዕመናን እናንተን ነው የሚጠብቀው። ኖ ምዕመናንን አይደለም እርሱን ነው የምጠብቀው። በሚቀጥለው ወር እንጠብቃለን። በእውነቱ አንደኛ
አንደኛ ሁሌ ሲሳይ የሲሳይ እኔ እኮ አሁን አክሊል ቤቱ ሳይሆን የሚኖረው ለመሆኑ እንዴ መኖሪያውን እኮ ራሱ የሲሳይን መኪና አደረገው እና ይገዛለት ነው ይገዛለት በቃና ራሱን ችሎ ጠብቃለሁ። ቀሲስ ከእርሶ እኔ ብዙ ነው የምጠብቀው በእውነት እኔ ሄሊኮፕተር የምጠብቃለሁ። ችግር የለም እኔ የድርሻዬን እወጣለሁ። ምዕመናን ጣል ጣል አድርጉ። ሰላም ዋሉ። ሄኖክ ሰጥቷል። ሄኖክ ሰጥቷል። እንዴ ኧረ ቆይ 5000 ብር ቃል የገባ ሰው አይቻለሁ። ቆይ የእውነቴን ነው። ቆይ 50 ሺህ ብር ኩል 50 ሺህ ብር ቀሲስን እንዳታስወርዳቸው አንተ ያማል እንዴ 50 ሺህ ብር ኩል እንጂ አታስወርዳቸው ኩል 50 ሺህ ብር ብሏል። እሺ ፈለገ ቅዱሳን 2000 ቀሲስ የእርሶን እየጠበቅኩኝ ነው። ቀሲስ የኔ ልጆች ናቸው እነዚህ ሁሉ ኤምቲ 20 ከታች ጻፉ እንጂ የእርሶንም ዜል 1000 ቀሲስ አሬ እርሶንም ይጻፉ። ተው ቆይ ብሩክ 10000 ማን 1000 ቃል የገባችሁ ሰዎች አደራ። ቤላሩስ 50000 ዴቭ ይሄ ዴቭን በተለይ አምነዋለሁ 100,000 ብሏል። ቀሲስ የርሱስ ላይቭን ከፍታለን። በቃ ቀሲስ ጥሩ ሐሳብ ነው። አጋሁን 30,000 ዝም ብለህ ብትመዘግብ ነው የሚሻለው። መዝግቡት። ላይቭን ከፍታለን። የርሱን ቀሲስ በዲማው ማሉልኝ 20,000 ኧረ ቀሲስ ብለናቸው አይሰሙም። እንዳለ 5,000 ሄኖክ ሞገስ 30,000 እኔ መዝግቡ ዮኒ አረ ዮኒ መጣች አይደለም ለኔም ልትል ነው እንጂ አሁን ደግሞ ለዮኒ ጻፉ። እሺ አሁን እስቲ ለዮኒ መዝግብ። አሁን ለዮኒ መዝግብ መንጃ ፈቃድ ልደርድረው እንዴ ያንተን መንጃ ፈቃድሽ ብታወጣማ አለቀልን ማለት ነው። እስቲ ለዮኒ ደግሞ እስቲ እኔ ግን የእውነት ግን ባስተባበር እነዚህ ሰዎች የሚሰጡ ይመስለኛል አክሊል። ኧረ በቅዱስ ሚካኤል ምን አልሰማም ይላል። በቃ ሲሶ ሰርፕራይዝ እናደርገዋለን። ዝም በል ባንተ ችግር የለም። በእውነት ይግዙለት እንጂ ደግሞ አስተባብራለሁ እንዴ አሁን የፈጠነ ተለውጦ ይግዙለት ተባለ። አረ ወደ ዋናው ነገር እንመለስ። አሁን ቀሲስ ስንት ነው እርሶ የሚያዋጡት እንዴ? አንተ ግን ከኔ ነው እንደ ግዴታ ማውጣት ያለብህ? ይሄው እኔ እውነቱን ለመናገር አው ግዴታ እኔ ከርሱ ነው የምፈልገው። አሁን ችግር የለውም ሙሉ አይደለም። እኔ ከረዳኝ ምን አለ አንዷን የንሳ ልጅን አጋባሃለሁኝ። ምንም በቃ እሱ ነው ቃል የምገባው። ኧረ ቀሲስ የሌለው እኮ ሚስቱ አይደለም መኪናው ነው። እኮ በሰረገላ ወደዚህ ማምጣት ነው። ኧረ እኔ እንደዚህ የዲስታንስ ነገር እኮ አይመቸኝም ቀሲስ። ከውጭ ዓለማት አፈሰኝ። እሺ ችግር የለውም እሱ እንዳለ ሆኖ ይሁን። በቃ በእርሶ በኩል ከመጣ ጥሩ ነገር ነው የሚሆነው በሚለው እሱ እንዳለው ነው። አሁን ለመኪናው ምን ያህል ነው የሚያዋጡት ስናስጨንቃቸው ቀሲስ? እሱ ችግር የለውም። አንደኛ መኪና የሌላት የንሳ ልጅ አይለችኝም። ስለዚህ የንሳ ልጆች መኪና ስላላቸው በዛው ዘጋ ነው። ጭራሽ በቆንጂት መኪና ኧረ አይመጣውም ቀሲስ። ይሄ እንትን ነው ይፈታተነናል። ተከርቸም ገባ ማለት ነው። ወይ ተአምር ወይ ጉድ። እሺ ወይስ እስቲ ለዮኒ በቃ አሁን ወደ ዮኒ ደግሞ ዞርን። ቀሲስ መኪናም ገዛን ትዳር የሚያስክ በቃ የዛሬው ቀን በእውነት ልዩ ነው እና ሰላም ዋሉ። በአንድ ድንጋይ ሁለት ወፍ። አይ ጥሩ ነው ይሁን። እሺ እንደዚያ ነው። በጣም የምር አሪፍ ሀሳብ ነው። ልደት መጣ። በጣም አሪፍ ሀሳብ ነው ቀሲስ። ኧረ አቃቢያነ እምነት ሁሉ እየተሰበሰበ ነው። ይገዛለት በጣም አሪፍ ይገዛልን። ጀመረኒ ቪዲዮ ሁሉ አለኝ በታክሲ ሲሄድ ምናምን ያው ሲሰለፍ ዝናብ ሲነታው አለ። አይ ቁም ነገር ይሄ ነገርማ ቀሲስ የህዝብ ሁሉ ስሜት ነው። በጣም አሪፍ ሀሳብ ነው በእውነት። ኧረ ስልኬ